እንግዲህ ሰላም በጠና ታማለች። ሀኒቾ ከባድ ውጥር ያለ ችግር ውስጥ ገብታለች። ምክንያቱም ሀና እባክሽን የእናቴን ፍቅር ገና አግኝቼ እንኳን 3 ቀን ሳይሞላኝ ነው ይሄ ነገር የተፈጠረው። እናቴን ካወቀች ድጋሚ ትጠላኛለች። ስለዚህ ይሄ ነገር እንድትናገሪብኝ አልፈልግም። በኔና ባንቺ መሀል ምስጢሩ ነው እንዲቀር እፈልጋለሁ ብላ እንግዲህ ከመታመሟ በፊት ነግራት ነበር ማለት ነው። እና ሰላም ሰላም፣ ውድና እየተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁልኝ? ያለውኝ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በትና ጠይቃችኋለሁ። ለምትሰጡኝ ሀሳብ አስተያየት፣ ለስድባችሁ፣ ለሁሉ ነገር በጣም ነው የማመሰግናችሁ። እና ሀኒቾ እንግዲህ ዶክተሩ ሀና እንግዲህ ሐኪም ቤት ከወሰደቻት በኋላ እንዳየነው ሰላም በጣም ተጎድታለች። ዶክተሩ ደግሞ ሌላ ተጨማሪ ሕክምና እንደሚያስፈልጋት እንግዲህ ሀናን ማነው ሰላምን ተናግሯል። ያንን ሕክምና ለማድረግ ደግሞ የግድ የቤተሰብ ፍቃድ ወይም ደግሞ የቤተሰብ ፍርማ ያስፈልጋል። አሁን ያደረገችው መድኃኒት ሙሉ ለሙሉ ልጁ አላስወጣውም። ስለዚህ የግድ ሌላ ሕክምና ያስፈልጋል ብለዋል። ይህን ደግሞ ለማድረግ ሙያዬ ስለማይፈቅድ የግድ ቤተሰብ ማወቅ አለበት ብሎ እንግዲህ ዶክተሩ ድርቅ አለ። ሀናም እንግዲህ እባክህን እንደ ጓደኛ እንደ እህታምና ችግሯን አማክራኝ ቤተሰቦቼ እንዳያውቁ አልፈልግም ብላ ለምናኛለች። ስለዚህ ቤተሰብ እንዳያውቅ አልፈልግም፣ እነሱ ወደ ቤት ሸኛቸውና እነሱ በሌሉበት ሰዓት ሕክምናው እንድታደርግልኝ እፈልጋለሁ ብላ ለምነው ነበር። በዛ መሀል እንግዲህ ቤተሰቦቿ መጥተው እንግዲህ ሌላ ነገር ነው አሳምና እንዲያምኑ በቃ ሽንት ቤት ውስጥ ወድቃ ነው ያገኘኋት ምን እንደሆነች አላውቅም ብላ ነው እንግዲህ ሀኒቾ የተናገረችው። ይሄ ማለት ሰላምን አሳልፋ አልሰጠቻትም ማለት ነው። እኔ ግን ማለት ነው ሰላም ሀና ሄቷ እንደሆነች እያወቀች ቀን እንዴት እንደምትደሰት ሳስብ ማለት ነው እውነት በጣም ነው የሚገርመኝ ማለት ነው። ማለት በጣም ነው ደስተኛ የምትሆነው። ምክንያቱም አሁን ላይ እህቴ ብላ ብዙ ነገር እያማከረቻት ነው፣ ብዙ ነገር እየነገረቻት ነው። ሀናም ደግሞ ልክ እንደ እህቷ ነገሮችን አምቃ ደብቃ እየያዘችላት ነው። እና እህቷ እውነተኛ እህቷ እንደሆነች ደግሞ ያወቀች ቀን በጣም ነው ደስ የሚላት ብዬ አስባለሁኝ። እና እንግዲህ ዶክተሩ በጣም ተጨናንቆ አሁን አልተናገርኩም ማለት ወደፊት አልናገርም ማለት አይደለም። ይሄ የሙያ ግዴታዬ ነው።